ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ አርሽ ላይ ነው ታላ ሰውየው ከዲነል ኢስላም ይወጣል። አርሽ ላይ ነው ታላ ሰውየው ከዲነል ኢስላም ይወጣል። አንደኛ አልኢማም አቡ ሐኒፋ ረሂመሁላህ ፊቅሁል አክበር በተባለ ኪታባቸው ላይ ምን ይላሉ? መን አንከረ አነ አላህ ተዓላ ዐለል አርሺ ፈሁወ ካፊር። አላህ ከአርሹ በላይ መሆኑን የካደ ሰው ይህ ካፊር ነው። ለይሰ ከሚስሊሂ ሸይእ ማለት አላህን የሚመስል አንድ ነገር የለም፣ ከመውጁዳቱ ከመኽሉቃቱ አንድም የሚመስለው የለም ሲል እኮ ቦታም አይፈልግ ማለት ነው። አርሽም ላይ አይደለም ማለት ነው። አርሽ ላይ ነው ታላ ሰውየው ከዲነል ኢስላም ይወጣል። አርሽ ላይ ነው ታላ ሰውየው ከዲነል ኢስላም ይወጣል። አላህ ከቦታ የጠራ ጌታ ነው። አላህ ተከይፍ የጠራ ጌታ ነው። በግራ ነው፣ በቀኝ ነው፣ ተኋላ ነው፣ ተፊት ነው፣ ተላይ ነው፣ ተታችም አይባልም። አጭር ነው፣ ረጅም ነው፣ እንደ ሰው የማይባል ጌታ ነው። ሐጂ ዑመር ኢድሪስን እንደሰማችኋቸው አላህ ከአርሹ በላይ ነው ያለ ሰው ይከፍራል እያሉ ነው። አርሽ ላይ ነው ታላ ሰውየው ከዲነል ኢስላም ይወጣል። አርሽ ላይ ነው ታላ ሰውየው ከዲነል ኢስላም ይወጣል። የሐጂ ዑመር ኢድሪስ አሁን የተናገሩት ንግግር በቁርአንና በሐዲስ ስንፈትሸውና ስንመዝነው በጣም ትልቅ ስህተት ሆኖ ነው የምናገኘው። አላህ ስብሓነሁ ወተዓላ ቁርአኑ ላይ 7 ቦታዎች ላይ የእሱን የበላይነት ገልጾ እናገኛለን። ሱረቱል አዕራፍ ላይ፣ ሱረቱ ዩኑስ ላይ፣ ሱረቱ ራዕድ ላይ፣ ሱረቱ ጣሃ ላይ፣ ሱረቱል ፉርቃን ላይ፣ ሱረቱ ሰጅዳ፣ ሱረቱል ሐዲድ እነዚህ ቦታዎች ላይ ሁሉ አላህ የበላይነቱን ገልጾ እናገኛለን። እነዚህ ሰዎች እነዚህ ቦታዎች ላይ ሁሉ ምን ሊያደርጉ ነው? የበላይነት የገለጸበትን የቁርአን አንቀጽ ትርጉም ሊቀይሩና ሊጠመዝዙ ነው ማለት ነው። አላህ ስብሐነሁ ወተዓላ ይጠብቀን። አላህ በተናገረው ነገር ከፍጡራን ጋር ሳናመሳስል የምናምን ሰዎች አላህ ያደርገን። ሰለፎች ሲጓዙ እንደነበሩ። ወደ ቁርአንና ወደ ሐዲስ እንመለስ። የትኛውም ንግግር ሲመጣ በንግግሩ መደንገጥና የሆነ ብዥታ ሊፈጥርብን አይገባም። ወደ ቁርአንና ሐዲስ መልሰን መገንዘብና ማጣራት እንችላለን። ስለዚህ ይህ ንግግር በጣም ትልቅ ስህተት ነው፣ ብሎም ከቁርአንና ሐዲስ ጋር የሚጋጭ የሆነ ንግግር ነው። እስኪ እነዚህን የቁርአን አንቀጾች እንመልከታቸው። አንደኛ አላህ ሱብሓነሁ ወተዓላ ሱረቱል አዕራፍ ላይ ምን ይላል? ኢነ ረበኩሙላሁ አለዚ ኸለቀ ሰማዋቲ ወልአርደ ፊ ሲተቲ አያሚን ሱመ ስተዋ ዐለል ዐርሽ። ጌታቸው አላህ ያኑ ሰማያትና ምድርን በ6 ቀናት ውስጥ የፈጠረ ከዛም ከአርሹ በላይ ከፍ ያለ እንደነገረን ይሄንን ከየትኛውም ፍጡር ጋር ሳናመሳስል እንቀበላለን። ثم استوى على العرش በሚል ብቻ በእነዚህ 7 ቦታዎች ላይ እንደዚህ ገልጾ አላህ Subhanahu Wa Ta'ala على العرش استوى ማለትስ ምንድነው ብለን ስንል ደግሞ ኢማሙ አልቡኻሪ የነ ሙጃሂድና የነ አቡል አሊያን ተፍሲር አምጥተው ኢርተፈአ አላ የበላይ ሆነ ከፍ አለ ማለት ነው ብለው ፈስረው ሳለ ቁርአኑንም ተእዊል ማድረግ ሰለፎች ንግግር አይ እንደዚህ ለማለት ፈልገው ነው የፈለጉትን እየተናገሩ እንደገና ይመጡና አይ እንደዚህ ለማለት ፈልገው ነው። ሱብሃንአላህ። ይሄ ሁሉ ከቁርአንና ከሐዲስ ማስረጃዎች መሸሽ ነው። አላህ Subhanahu Wa Ta'ala የበላይነቱን በዚህ መልኩ በግልጽ ከመናገሩ ጋር አኢመቱል አርባዓ ፊቅህ ጉዳይ ይለያያሉ እንጂ በአቂዳ ጉዳይ ላይ አንድ አቋም ነው ያላቸው። በአላህ ስምና ባህሪያት በአቂዳ ጉዳይ ላይ አንድ አይነት እምነት ነው ያላቸው። አራቱን አኢማዎች ኢዕቲቃዳቸውን ደግሞ እስኪ እንመልከት። አንደኛ አልኢማም አቡ ሐኒፋ ረሂመሁላህ ፊቅሁል አክበር በተባለ ኪታባቸው ላይ ምን ይላሉ? መን አንከረ አነ አላህ ተዓላ ዐለል አርሺ ፈሁወ ካፊር። አላህ ከአርሹ በላይ መሆኑን የካደ ሰው ይህ ካፊር ነው ይላል ኢማሙ አቡ ሐኒፋ ፊቅሁል አክበር በተባለ ኪታባቸው ላይ በዚህ መልኩ ይናገራሉ። ሁለተኛ አልኢማሙ ማሊክ ለአላህ የበላይነት የሚናገርን የቁርአን አንቀጽ አንድ ሰው አንስቶ አርረሕማኑ ዐለል አርሺ ስተዋ ከይፈ ስተዋ ብሎ ጠየቃቸው። ይህ ሰው አርረሕማኑ ዐለል አርሺ ስተዋ ይላል የቁርአን አንቀጽ ማዕናውን ተረድቶታል ማለት ነው። አላህ ከአርሹ በላይ ከፍ አለ ይላል፣ ግን እንዴት ከፍ አለ አላቸው። ከይፈ ስተዋ ብሎ ጠየቃቸው። ኢማሙ ማሊክ የመለሱለት ምንድን ነበረ? አልኢስቲዋኡ ማዕሉም፣ ኢስቲዋ የአላህ Subhanahu Wa Ta'ala የበላይነት ማዕሉም ነው የታወቀ ነው። ወልከይፉ ገይሩ ማዕቁል፣ ከይፍ የምትለው እንዴት ሆኖ ነው ያልከው ነገር አቅል የሚደርስበት ጉዳይ አይደለም። ምክንያቱም ከይፍየው ሚነል ገይብያት ነው፣ ከገይብ ከሩቅ ሚስጥሮች አእምሯችን ሊደርስበት ከማይችሉት ጉዳዮች ውስጥ ነው። ከይፈ ስተዋ ያልከው ነገር አቅል ሊደርስበት የማይችል ነገር ነው አሉት። ተምሂድ ሊብኒ አብድልበር ኢብኑ አብድልበር ተምሂድ ኪታባቸው ላይ ይህንን የኢማሙ ማሊክን ንግግር አስፍሮት እናገኛለን። ሶስተኛው አልኢማም አሻፊዒ ኢማሙ ሻፊዒ ረሂመሁላህ ሪሳላ የተባለ ኪታብ አላቸው። እዛ ኪታባቸው ላይ ምንድን ነው ያሉት? ኢነሁ ላ ዩከፈሩ አህሉል ቂብላ የቂብላ ባለቤቶች አይከፈሩም፣ ወላኪን ኑቂሩ ማ ወረደ ቢሂል ቁርአን ቁርአን የወረደበትን
እናምናለን። ወነሕሚሉሁ ዐላ ዛሂሪሂ በዛሂሩም ምን እንለዋለን እንተረጉመዋለን። ወኑእሚኑ ቢሂ ከማ ጃአ ልክ እንደ ቁርአኑ እንደመጣበት እናምንበታለን። ወላ ነሩዱሁ ቢተእዊል ሙተከሊሚን በሙተከሊሞች በፍልስፍና ባለቤቶች ንግግር በሱ ቁርአንን አንመልስም። ከዛም ለዚህ ንግግራቸው ደሊል ሲያቀርቡ አርረሕማኑ ዐለል አርሽ እስተዋ አዛኙ አላህ ከአርሹ በላይ ከፍ ብሏል ብሏል። ይህንም በዛሂሩ እናምንበታለን። ለሙተከሊሞቹ ንግግር ብለን ለፍልስፍና ባለቤቶች ብለን ይህንን ንግግር የአላህን ንግግር አንመልስም። አሪሳላ በተባለ ኪታባቸው ላይ በዚህ መልኩ ይናገራሉ። አራተኛው አልኢማሙ አሕመድ ኢብኑ ሐንበል አረዱ አለል ጀህሚያ የተባለ ኪታብ አላቸው። በጀህሚያዎች ላይ ረድ ያደረጉበት ኪታብ አላቸው። እዛ ኪታባቸው ላይ ምን አሉ? ነሕኑ ኑእሚኑ ቢአነ አላህ ፈውቀ ሰማዋቲሂ እኛ አላህ ከሰማያት በላይ መሆኑን እናምናለን። ሙስተዊን አላ አርሺሂ ከአርሹ በላይ መሆኑን ባኢኑ ሚን ኸልቂሂ ከማ ወረደ ፊል ኪታቢ ወሱና ከፍጥረቱ ተለይቶ ከአርሽ በላይ መሆኑን እናምናለን። ከማ ወረደ ፊል ኪታቢ ወሱና በቁርአንና በሐዲት እንደመጣው ሚን ገይሪ ተሕሪፊን ወላ ተዕጢልን ወላ ተክይብ የአላህን ስምና ባህሪያት ሳናዛባ ሳናራቁት ከይፍያውንም ሳንገልጽ ብለው አረዱ አለል ጀህሚያ በተባለ ኪታባቸው ላይ አስቀምጠዋል። ስለዚህ የአኢመቱል አርባዓ የአራቱም አኢማዎች አቂዳ አላህ ከአርሽ በላይ መሆኑ ነው። ከዚህም በላይ አላህ ስብሐነሁ ወተዓላ በቁርአኑ ላይ የነገረን ከሰማያት ከአርሹ በላይ መሆኑ ነው። ታዲያ የሐጂ ዑመር ኢድሪስን ንግግር በቁርአንና በሰለፎቹ ንግግር ስንመልሰው ትክክል ያልሆነ ብሎም ከቁርአንም ከሰለፎች ንግግርም ጋር የሚጋጭ ሆኖ እናገኘዋለን። ስለዚህ አሁንም ልንመለስ የሚገባው ወደ ቁርአንና ሐዲስ አስተምሮት ወደ ሰለፎች አቂዳ ነው። የሰለፎች አቂዳ አላህ ከአርሹ በላይ መሆኑን መግለጽ ነው። ይህንን ልናምን ይገባል። ይህንን ስናምን ከየትኛውም ፍጡር ጋር ሳናመሳስል ሊሆን ይገባል። ቁርአንና ሐዲስን በሰለፎች ፈህም የምንረዳ ሰዎች አላህ አድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። አብዛኛው ጊዜ ከረመዳን በኋላ የምናስተውላቸው ነገራቶች እንደዚህ አይነት ተግባር ነው። በረመዳን ላይ ሁሉም ሰው ሰላም ነው፣ ሁሉም ሰው ሰጋጅ ነው፣ ሁሉም ሰው ጾም የሚጾም ነው፣ ሁሉም ሰው አላህን ፈሪ ነው። ከረመዳን በኋላ ግን የተወሰኑ አካላቶች ደግሞ ያፈነግጡና ሌላ ዓለም ውስጥ ላይ ይገባሉ ማለት ነው። እነዚህ ሰዎች ከረመዳን በፊትም የነበሩት በእነዚህ አይነት ተግባራት ሊሆኑ ይችላሉ። ረመዳን ላይ ተወብቶ ወደ አላህ ተመልሶ ሸዋል ላይ ደግሞ ወደ ነበሩት ወደ ቀድሞ አመለካከታቸው ይገባሉ። በመጀመሪያ እንደዚህ አይነት ተግባራት ውስጥ ላይ ያላችሁ እህት ወንድሞች ልናስተውል የሚገባ ነገር አላህ ሱብሓነሁ ወተዓላ የረመዳን ብቻ ጌታ አይደለም፣ የሸዋልም ጌታ ነው። ረመዳን ላይ ሲታምጽ ወንጀል ስንሰራ የሚያይ አላህ ሱብሓነሁ ወተዓላ ሸዋል ላይም አለ። በል እኖም ሁወ አልአወል ወልአኺር ወልዛሂር ወልባጢን ወሁወ ቢኩሊ ሸይን ዓሊም። አላህ ሱብሓነሁ ወተዓላ ግልጽም ነው ስውርም ነው፣ ኋላም ቀሪ ፊትም ያለ ነው። እርሱ በነገር ሁሉ ላይ ደግሞ አዋቂ ነው። ስለሆነም በረመዳን ላይ ብቻ ሳይሆን በዘመናት ውስጥ ሁሌም አላህ ሱብሓነሁ ወተዓላ አለ። የሚታምጻቸውን ነገራቶች ደግሞ ዛሬም ይመዘግባሉ፣ ነገም ይመዘግባሉ፣ በፊትም መዝግበዋል። መልካም ነገርም እንደዛው። እንዲሁም ደግሞ እኛ ልንገዛና ልናመልክ የሚገባው አንድ ወር ብቻ ነው እንዴ? ወዕቡድ ረበከ ሐታ ያእቲየከል የቂን፣ ሞት እስኪመጣ ድረስ አላህን ተገዛ ነው የሚለው። አላህ ሱብሓነሁ ወተዓላ ያዘዘን ይሄንን ነው። እኛ ከእናታችን ሆድ ወጥተን ራሳችንን አቀን ወደ አምልኮት ገብተን እስከምንሞት ድረስ አላህ ሱብሓነሁ ወተዓላ እንገዛ ነው የታዘዝነው ማለት ነው። ባጭሩ የተፈጠርንበትም ዓላማ ይሄ ነው በመሰረቱ። ስለዚህ ሁላችንም ልናስተውል የሚገባ ነገር በዱንያ ላይ የተፈጠርንበትን ዓላማ ዘንግተን ምን ልንሆን ነው? ወደ አላህ ሱብሓነሁ ወተዓላ እኮ የምናቀርበው ምክንያት ምንም የለም። በዚህ ሰዓት ነቢያት ተልከዋል፣ ሐቅ አላህ ሱብሓነሁ ወተዓላ ነግሮናል። አልፎ ተርፎ ደግሞ አፊያ ሰጥቷል፣ አይምሮ ሰጥቶናል። ነገ አላህ ሱብሓነሁ ወተዓላ ዘንድ ላይ ሄደን
በአዱንያ ላይ በነበርኩበት ሰዓት ላይ እኔ ስህተተኛ ነበርኩ ብሎ ከማመን ውጪ ምንም የሚያቀርበው እንከን ምክንያት የለም በመሰረቱ። ምክንያቱም ሰበብ አስባቡ በሙሉ ዱንያ ላይ አብቅቷል በመሰረቱ። ዛሬ ላይ ወጣትነታችንን በመጨፈር አሳለፍ፣ ነገ ላይ ደግሞ ምናልባት የበስተርጅናን እድሜ ሳንደርስ ልሞት እንችላለን። በወጣትነት ደግሞ ዲንን ያላወቀ ሮጦ ያልተማረ ሮጦ ያልሰራ አስለን ከዱንያ ስራ ራሱ ያልሰራ በእርጅና መለመን ነው የሚሆነው ራሱ። ዲንንም በዛው ነው። ምንም ያለምንም ዕውቀት አላህ ሱብሓነሁ ሊገዛ ቢጣጣርም ያ ሰው ዲኑ ላይ መለስ ይችላል። ስለዚህ ሁላችንም በዱንያ ላይ ስንኖር ልክ እንደ እንግዳ ሆነን ነው ነብዩ ሰለላሁ ዐለይሂ ወሰለም ያዘዙ። ኩን ፊ ዱንያ ከአንተ ገሪብ፣ በዱንያ ላይ ስትኖር ልክ እንደ እንግዳ ሆነ ኑር ነው፣ ወይም ልክ እንደ መንገደኛ ሆናችሁ ኑሩ። አንድ እንግዳ ዛሬ ነገ የሚመለስበት ቤት አለኝ ብሎ ያስባል። ሁሌም ከልቡ ያመነውና በአእምሮ የያዘው የተቀበለ ነገር ነው። እንግዳውም እንደዚሁ የሚሄድበትን ቦታ ደርሳለሁ ብሎ በራሱ ተማምኗል። የሚደርስበት መድረሻ እንዳለ ሁሌም ተማምኗል። ለዚህም ደግሞ ጉዞን ይቀጥላል። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ምን ይላሉ? ጠዋትን ከደረስ ወይም ደግሞ ካነገህ ምሽትን አትጠባበቅ፣ ካመሻህ ደግሞ ንጋትን በአንተ ላይ አትጠባበቅ። ለምንድነው ከተባለ ምናልባት አንተ ልታነጋ ትችላለህ፣ ሳታነጋ ልትሞት ትችላለህ። ልታመሻ ትችላለህ፣ ሳታመሻ ወይም ደግሞ ምሽትን ሳትደርስ አንተ በመሃል ላይ ልትሞት ትችላለህ። ስለዚህ እኛ ባለን አሁን አላህ ሱብሓነሁ ስንገዛ አሁን ያለንበትን ሰዓት ነው አሳምረን መስገድ ካለብን መስገድ፣ ዱዓ ማድረግ ካለብን ዱዓ ማድረግ፣ ቁርአን መቅራት ካለብን መቅራት ያለብን አሁን ያለንበትን ሰዓት ነው። አሁን ያለው ዙህር አካባቢ ላይ ነው። ከዙህር በኋላ ላይ ምናልባት አስር ላደርስ ይችላል። ይህቺ ሰላት ለኔ የመጨረሻ ሰላት ልትሆን ትችላለች። ስለዚህ እያንዳንዱ ሰው ደግሞ በከሰባት ነገር በአላህ ሱብሓነሁ ዘንድ ላይ ይጠየቃል። ሁላችንም ልናስተውል የሚገባ ነገር ረመዳንን ጾምን እንጂ ጀነት አልገባንም። ባልነውም ረመዳን ተቀባይነትን አገኝቷል ስላገኘም የሚለው ራሱ እርግጠኛ አይደለም። ስለዚህ ረመዳንን መጾም ብቻውን ሸዋል ላይ ብታመጽም ጀነት ያስገባል የሚል አስተምሮትም የለም። ረመዳንን መጾም ለሸዋልም ለሌሎች ወራቶችም ጥንካሬና ብርታትን ይሰጣል እንጂ ረመዳን ላይ ከጾመን በኋላ ሸዋል ማንሸራቻ ወይም ደግሞ መውደቂያና ወደ ማመጽ መመለሻ ሰበብ ሊሆን አይገባም። ሚዲያ ላይ ተሸፋፍናችሁ እንዳላችሁት ለተሸፋፈኑ ረመዳን ላይ ሰውነታችሁን አካለ ገላችሁን ሸፍናችሁ ወጣችሁ ዛሬ ላይ ተገላልጣችሁ መምጣት የለባችሁ። በፊት በነበራችሁበት ላይ ቁርአንና ሐዲስን እየፖሰታችሁ የነበራችሁት በእስላማዊ ነሺዳ ስም የተሰሩ ዘፈኖችን እንዲሁም ደግሞ ሌሎች የዘፈኑት ዘፈኖችን እየለቀቃችሁ ሰዎችን ቢዚ ማድረግ፣ ሌሎች ሰዎች ደግሞ ከኢባዳ እንዲዘናጋና እነሱም እንደናንተ እንዲሳሰቱ ለማድረግ መሞከር እንደዚህ አይነት ስህተትን ከመስራት ልትቆጠቡ ይገባል። ነሺዳን እንኳን በእናንተ ልኬትና ስሌት የምታዳምጡት ይቻላል ብላችሁ ቢታስቡም ጥቅሙ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ሲናገሩ አንድ ሰው አንድ ትንርፍ ከቀራ ሐሰና እንደሚያገኝ ነው ያስተማሩት። ከ10 ሐሰና ከዛም በላይ እንደሚያገኝ ነግሮናል። ስለዚህ አንድ ሰው አሊፍ ባለው አሊፍ ብሎ 10 ሐሰና የሚያገኝ ከሆነ ከዛ በላይ የሚያገኝ ከሆነ አሊፍ ማለት ነው የሚሻለው ምንም ዕውቅና ያልተሰጠው ወይም ደግሞ ቢሰማ እንኳን ምንም አይነት ሐሰና የማያገኝበት ነገር ላይ ነው የሰው ልጅ ራሱ ቢዚ ማድረግ አለበት። ይሄንን ልናስተውል ይገባል። ስለዚህ ሙእሚን ብሎ ማለት አኺራንም አዱንያንም የሚከስብ ነው። ራሱ ነጋዴ ነው። አኺራንም ይሸምታል። ሮጥ ብሎ ስለ ዱንያ የሚጨነቅ ስለ አኺራ የሚጨነቅ ነው። ከዱንያም ሰዎችን ለመለመን ራሱን ለማጋለጥ የለበትም። ከሰው ለመስረቅ ራሱን ማጋለጥ የለበትም። የሰውን ለማየት ራሱን ማጋለጥ የለበትም። ከአኺራም ደግሞ መዘንጋት የለበትም። ከዱንያም ድርሻውን ለመውሰድ የሚጣጣር ከአኺራም ደግሞ ድርሻውን ለመውሰድ የሚጣጣር ህዝብ ነው ሙእሚን ብሎ ማለት። ስለዚህ በአንድ ነገር ላይ ብቻ ትኩረት መስጠት ሳይሆን በሁሉም ነገር ላይ መስጠት ይቻላል። ዛሬውኑ ሸቀሉት ነገውኑ ተደስታችሁ ትኖራላችሁና ከዱንያም ዛሬ ሮጥ ብላችሁ ከሰራችሁት ነገ አርፋችሁ አላህን ያመሰግናችሁ ትንሽ ሰርታችሁ ብዙ የምትደሰቱበት ይሆናል። አኺራንም ዛሬ ከሸቀላችሁት ነገ መመለሻ የሌለበት ቀን ላይ አንዲትን ሰከንድ እንኳን ብንመለስ ብላችሁ የምትኙበት ቀን ሰዎች የሚመኙበት ቀን ላይ ያኔ ደስተኛ ትሆናላችሁ እንሆናለን። አላህ Subhanahu እሱን ከሚፈሩትና ከሚገዙት እንደም ደግሞ ለሱ ብሎ ከሚሰሩትና ከሚኖሩት አላህ ያድርገን። ጾማችንን ይቀበለን። ሸዋልም ለሚጾሙት ለምንሰው አላህ Subhanahu ይቀበለን። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያገባች ቀን ከቤቷ ወደ ባሏ ቤት ሄደች። ሁለተኛ
ለሐጅ ከማህረማ ጋር ሐጅ ለማድረግ ከቤት ወጣች። ሶስተኛ ስትሞት የሞተች ጊዜ ልትቀበር ጀናዛዋ ከቤት ወጣ። በህይወቷ 3 ቀን ብቻ ከቤት ወጣች። ወቀርነ ፊ ቡዩቲኩና ለአላሁ ሱብሓነሁ ወተዓላ። እናታችን አይሻ ያስተማረችው እቤቷ ቁጭ ብላ ነው። 2000 ምናምን የሚደርስ ሐዲሶች ለነብዩ አለይሂ ሰላቱ ወሰላም ኡማ ስታስተላልፍ የነብዩ አለይሂ ሰላቱ ወሰላም መስጂድ ቁጭ ብላ አይደለም ወንዶችን ሰብስባ ያስተማረችው። እናታችን አይሻ ቤቷ ቁጭ ብላ እናታችን አይሻ ስታስተምር ስትናገር ሐዲስ ባዕድ ለሆኑ አጅነቢ ለሆኑ ወንዶች ስታስተላልፍ ትክክለኛዋ ድምፅ እንዳይታወቅ ጣቶቿን አፏ ውስጥ እየከተተች ድምጿን ታኮላትፍ ነበረ። ትክክለኛ ድምጿ እንዳይታወቅባት እናታችን አይሻ እናቴ አይሻ የምእመናን እናት እቺ ነች። የኔ ሞዴል አሪያ እቺ ናት። ያንቺም እሷ ነው መሆን ያለበት። አይሻ ሚዲያ ላይ አይደለም ያስተላለፈችው። አይሻ ረዲየላሁ ተዓላ አንሃ እቤቷ ቁጭ ብላ ንግግሯ እንዳይታወቅባት ኖርማል ድምጿ እንዳይታወቅ ጣቶቿን አፏ ውስጥ እየከተተች ነብዩ አለይሂ ሰላቱ ወሰላም ሴቶችን አስተማሪ አድርገው ሲሾሙ መንደራቸው ላይ ላሉ ሴቶች ሄደሽ የሰላት አሰጋገድ አስተምሪያቸው ነው ያሉት ነብዩ አለይሂ ሰላቱ ወሰላም። የኢብኑ ባዝ ንግግር ማውጣት ይሄ በዑለማ ላይ መቅጠፍ ነው። ኢብኑ ባዝ ስለ ሴቶች ተጠይቀው ወንዶች ባሉበት መስጂድ ላይ ማስተማር ትችላለች ብለዋልና طيب اذا كان يترتب على ذلك الفتنه በዚህ ጉዳይ ላይ ፈተና ተከትሎ የሚመጣ እስከሆነ ሰደ ዘሪዓ የሚባል ራሱን የቻለ ቃይዳ አለን። አንድ ነገር ሲሰራ የተፈቀደ ቢሆንም እንኳን ያ የተፈቀደውን ነገር ስንሰራ የተፈቀደውን ነገር ከመተግበራችን ጋር ተያይዞ የሚመጣ ፈሳድ ካለ ደርኡል መፋሲድ ሙቀደሙን ዐላ ጀልቢል መሳሊህ ነው። ጉዳትን መከላከል ጥቅምን ከማምጣት ይቀደማል። ሰደ ዘሪዓ የሚባል ነገር አለ። ሰደ ዘሪዓ ነብዩ አለይሂ ሰላቱ ወሰላም ወይን መብላት የከለከሉበት አጋጣሚ እንዳለ ታውቃላችሁ። ወይን ሐላል ነው በሸሪዓችን። ወይን በሸሪዓችን ምንድነው? ሐላል ነው። እሱ ስለሌላ ነገር ነው የሚያወራው። ጋቢ አሁን ካሜራ ክፈች፣ ካሜራ ክፈች። እኔ አልችልም። በቃ ተይው፣ እኔ ከፍታለሁ። ያው ሰርፕራይዙ ላሳይሽ። ሰርፕራይዝ ከዛ ውይይቱ ያልቃል። ሰርፕራይዝ ነው የማሳይሽ። ሰርፕራይዝ ነው የማሳይሽ። በቃ ቃል በቃል የኢሳያስ ልጅ የሚላ ጀማ ቃል በቃል ያው መጽሐፍ ቅዱስ አሁንም ከአዲስ ወደ ትርጉም ከነ ማጥረጹ ተመከቱ። ምን እንደሚል እስቲ አንብቢው ቡም አንብቢው እስቲ አንዴ ቡም አለቀ። በቃ ያቸው ውይይቱ ያንተን ሳይሆን የኔን የራስን ውይይቱ አለቀ። ለምን ቃል በቃል ያው የኢሳያስ ልጅ አለ። በተጨማሪ ሌላ ትልቅ ቁም ነገር የያዘ ትርጉም አለው ማለት ነው አለ። የማን ልጅ? የኢሳያስ ልጅ ቡም አላት። አሁን ተረኛለሽ አንቺ አተልቄሻለሁ። አሁን አንቺ ምን ታደርጊያለሽ? እዚህ ጋር እየተወራ ያለው ስለ ኢየሱስ የምትይው ማስረጃሽን አቅርቢ። ያው አተልቄሻለሁ። አንቺ ኢየሱስ የምትይው ማስረጃሽን አቅርቢ። እኔ አቅርቢያለሁ። አያችሁ ሙስሊሞች አይታችኋል። እኔ ሙስሊሙ ከመጽሐፍ ቅዱሳቸው ቃል በቃል የኢሳያስ ልጅ ነው የሚልና እዚህ ጋር እየተወራ ያለው ስለ ኢሳያስ እንደሆነ ስለ ኢሳያስ ሚስት እንደሆነ አሳይቻለሁ። አንቺ ደግሞ በተረሽ አሳይ። ካሜራ ከፈችን አሳይ። ትልቁ ላይ ነሽ። አየህ ዝም አትበይ፣ ችግር የለውም። አየሻ እኔ ቃል በቃል ነው ያቀረብኩልሽ። ውይይቱ አልቋል አይደለ ኢብራሂም? ከዚያ ውይይቱ አልቋል፣ ኦልሬዲ አልቋል። ለምን ስለ ኢሳያስ ልጅ እንደሚያወራ ዘጋ ነው በቃ አሳየን። አሁን ግን ተረኛ ስለሆንሽ እባክሽን ክፈቺና እዚህ ጋር አማኑኤል የተባለው ኢየሱስ እንደሆነ ስጪኝ። ዝም አለች። ኧረ እኔ ሚውት አላስኩም ወላሂ። ምንም በእጄ ባሉ ምንም ነገር አላስኩም በእጄ ወረበ። እሺ በዳዊት ዙፋን ላይ የሚቀመጠው የኢሳያስ ልጅ ነው። ጥያቄ ምንድን ነው? ትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ አማኑኤል የተባለው ኢየሱስ እንደሆነ ማስረጃ አቅርቢ። አማኑኤል እሺ፣ የኢሳያስ ልጅ አማኑኤል ተብሎ ተጠርቷል። የኢሳያስ ልጅ ነው አማኑኤል ማለት። በነገራችን ምን ማለት ነው አማኑኤል ማለት? ምን ማለት ነው? እስከ አንድ እኔ ቃል በቃ አቀረብኩ። ተረኛለሽ አንቺ። ማስረጃ አቅርቢ መጀመሪያ። ኢየሱስ ናከሽ ማስረጃ አቅርቢ። ማስረጃ አቅርቢ። ማስረጃ። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት አይደል? እኔ ትርጉም አልጠየኩሽም።
ጥያቄ አማኑኤል የተባለው ኢየሱስ እንደሆነ ማስረጃ አቅርቢ። ትንቢተ ኢሳይያስ ምዕራፍ 7 ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማስረጃ እኔ ትርጉም አልጠየቅኩሽማ። ትርጉምን አውቀዋለሁ። ጥያቄ እኔ ምንድነው ኢሳይያስ ይሄ እምራን ከኔ ጋር ቢኖር እስቲ እሷ ምንም ስለማይችል በሷ ላይ ከምትቀጥፍ በቃ እንደዛ ይሻላል። አዎ በቃ እንደዛ ይሻላል። አሁን በቃ ትቀጥፋለህ፣ ትቀጥፋለህ። እሷ ምንም ስለማይችል እየቀጠፍክ እናውራ ነን እናንተ አሁን ባስኮ መጽሐፍ እናውራ። በመረጃ እኮ ላሽዋላ በመረጃ እንደዚህ ነው የምታረጋው። በቃ ነው ኢምራን በቃ ወገናችን በቃ እሺ፣ ሌላ ጊዜ ተመረሽ ነው። በቃ እናመሰግናለን። አሁን ወገንሽ አውራ እስቲ። አንቺ እውቀት የለሽም ስለታች በቅሜው ታገሽ አዳምጪ። እሺ ወገናችን ወገኒት ይሰማሻል? ወገኒት እያለሽ ይሰማኛል። በቃ ይበቃሻል። ወንዶቹ ምን አሉ? እሷ እውቀት የላትም እና እኔ ጋር አወራ እያለ ስለሆነ አንቺ ታገሽ አዳምጪ። እሺ እሺ። አሁን ላንተ ግን እውነት በመጨረሻ ልጠይቅና ላንተ ኃጢአት አይሆንብህም? የኢሳያስ ልጅ ነው ብለህ የኔን ህዝብ በሙሉ ስታስተምር ኃጢአት ከሆነ ኃጢአተኛው መጽሐፍ ነው። ኃጢአት አይሆንብህም? የተናገረው መጽሐፍ ገና ኢሳያስ ይሄንን ወንጌል ለህዝቡ ሲጽፍ በትንቢት ሲናገር የነበረው ስለ ክርስቶስ አይደለም? ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙ አማኑኤል ትሉታል። ወገኒት አንዴ አውዝ ብለ ወገኒት እባክሽ ነው ነገር አንዴ። ይሄ ነገር ኃጢአት ከሆነ እዚህ ጋር የኢሳያስ ልጅ ነገር ኃጢአት ከሆነ ኃጢአተኛው መጽሐፍ ቅዱስ ነው። ለምን ቃል በቃል የኢሳያስ ልጅ መጽሐፍ ቅዱስ ነው አይደለም? መጽሐፍ ቅዱስ ነው። ስለዚህ ኃጢአተኛ መጽሐፍ ቅዱስ አንደኛ። ሁለተኛ ደግሞ ትንቢተ ኢሳይያስ ወንጌል አይደለም። እሺ በአላህ ወንጌልና ትንቢት መጽሐፍ ለይተሽ ነሽ። ሌላ ጊዜ ወንጌልና ትንቢት ለይ። አንደኛም ይሁን ድንግል አንድ ማርያም ከማርያም ውጪ ሌላ የወለደ አለ? አረ ድንግል ማለት ልጃገረድ ማለት መጋቻ ሳይችሻለሁ። ድንግል ማለት ልጃገረድ ማለት ድንግል ነው። ከኢየሱስ ውጪ የተወለደ አለ? እናንተም ታምኑታላችሁ ኢሳይያስ ልጅ። አይ በቃ እናመሰግናለን ወገናችን። ይሄ ምን ታገሽ አዳምጪ። እሺ በቃ ተቀመጪ። ወንዶቹ ጋር ላውራ። እሺ ምስኪን ነሽ በጣም ደስ የሚል ስርዓት ላይ ግን እውቀት የለሽም እና ይሻላል። ሚውት አድርገሽ አዳምጪ። በቃ እንደዛ ይሻላል። ሚውት አድርጊ። የቅድሙ ልጅ አስገባልኝ። አሁን የቅድሙ ልጅ እሷ አታውቅምና እኔ ጋር አውራ ስላለ አሁን ያላቅም። እኛ አናውቅም፣ ግን እናንተ ታውቃላችሁ። እናንተ እናውቃለን እያላችሁ የእግዚአብሔርን ቃል አጣመማችሁ በራሳችሁ ማስተዋል ስትሄዱ ኃጢአት ይሆናል። ነበረ ግን የእግዚአብሔርን ቃል አጣመማችሁ። ኧረ ወይኔ ዛሬ የመጣብን ነገር። እሺ አንድ ይበላል እግዚአብሔር በመጨረሻው ይቀጣል። 1000 ህዝብ 1300 ህዝብ በሐሰት መልካም እንደዛ ይሻላል። አስወርዳት። ምንም በማታባ ነገር ዝም ብለህ እንትን ከምትል ቢትወርድ ነው የሚሻለው። ወገናችን ጎበዝ። እሺ አሁን ከሚዩት አድርግና አንተ ራስህ ተረጋጋ። አሁን ምንም እንደማታውቅ አሳይሃለሁ አንተም እና እንግዲህ ያ ጀማ አሁን ተመልከቱ። ኢብራሂም በደንብ እዩልኝ። ምንድን ነው ያለው? እሷ አታውቅም ብሎ ወርዳለች። ወገናችን እናመሰግናለን። ከሰውነሽ አዳምጪ። አሁን እኔ አውቃለሁ ስለዚህ የእሱን እንደመውቀት እንመልከተው። ወገናችን ሰላም ብያለሁ። ሚዩት አንሳ። ሰላም ቆይ የትኛው ታወራለች? ምረጥ ውስጥ ሁለት ነው ያላችሁት እና ከሁለታችሁ ማንን ነው? ሁለት ክርስቲያን ነው ያለው እና ማንኛ ያወራ ተመካከሩ። አይ ቅድም ሳወራ ነበርኩኝ፣ መስመር ላይ ነበርኩኝ። ሰላም ብያችኋለሁ በድጋሚ። ስለዚህ ከስራ ያለው ነው ታርግሽ ኢቫንጀሊስት ጋር ላወራ። እሺ ወገናችን እና በነገራችን ቆይ አንድ ነው መደማመጥ አስፈላጊ ነገር ነው። ቆይ አንድ አሁንም መደማመጥ አስፈላጊ ነገር ነው። ያው በቀደም እናንተ ጋር ገብቼ ነበርኩኝ። በቀደም እዚህ ያወራ ነበር። ተባረኩልኝ። በቃ አውዝ ቢላ ኧረ በአላህ አዳምጡ። እሺ ወገናችን አለ ከስራ ያለው ማዳመጥ ልመዱ እስቲ አለ ከስራ ጎሳፒል ነው የሚለው እንደዛ ነው። ጎሳፒል አለ እየሰማ ነው። ከየት ቤተ እምነት ነው? ጴንጤ ነው። እሺ የተነሳ ሀሳብ ሰምተዋል ወገናችን? ሰምቻለሁ። ኢሳይያስ ምዕራፍ 7 ቁጥር 14 ላይ ነው እያወራ ያለው። አይ አይደለም፣ ስለ ኢሳይያስ ሙሉ ታሪክ ነው እያወራን ያለነው። ስለ ቁጥር 14 ብቻ አይደለም እያወራን ያለነው። እሺ ስለ ኢሳይያስ እያወራችሁ ስለገባ ስለ ኢሳይያስ እናውራ። ስለጻፈው ነገር ስለሱ ነው የምናወራው። ወገናችን ይችላል ግን ረጋ ብለን ተቀምጠናል። እሺ እኔም አዳምጣለሁ እና ከጫጫታ አራቅ። ድምፅ አለ ይረብሻል። ድምፅ አለ አንተ ጋር ፕሊስ ድምፁን አስተካክለው። እሺ እየተወራ ያለው ትንቢተ ኢሳይያስ ምዕራፍ 7 ነውና ሙሉ ታሪኩን እንመልከተው። እዛ ጋር ኢየሱስ አምላክ የሚል ቃል አላችሁና ሙሉ ታሪኩን እንመልከተው። እሺ ወገናችን ትንቢተ ኢሳይያስ ምዕራፍ 7 ስለማለት ነው። መጽሐፉን ክፈተው። ያው ነው መጽሐፍ ከፍቼዋለሁ።
እሺ መጀመሪያ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 10 ስለማን ነው የሚያወራው? ታሪኩን ታውቀዋለህ? የተፈጠረውን ነገር አሁን ቅድም የከፈትከው መጽሐፉን ክፈተው። አዲስ መደበኛ ታሪኩን ታውቀዋለህ እንዴ? ለምን አትረጋገም? በአላህ ታሪኩን ታውቀዋለህ? ታሪኩን አንተ ከምታውቀው በላይ የኔ መጽሐፍ እኮ ነው፣ ያንተ መጽሐፍ አይደለም። አንተ ከምታውቀው በላይ አውቀዋለሁ። መጽሐፉን ክፈትና በመጽሐፉ ላይ ነው። ታሪኩን ንገረኝ። ሐሳቡ መጽሐፉን ከፍተህ ከፍቼልሃለሁ። አክቹዋሊ ታሪኩ ምንድነው ንገረኝ። አዲስ መደበኛ ትርጉሙን ክፈተው። ታሪኩን ንገረኝ ያልኩህ እኔ። ታሪኩ የተጻፈውን አይደለ እንደ አንተ ስታወራ ነበር። የተጻፈው ትክክል አይደለም ስትል ነበር። ምን የተጻፈውን ለምን አናነብም? ለምን እንደ ለመወያየት ለምን ሌሎች እንዲማሩ ለምን ትክክለኛ ሰው አትሆንም? እንደዛ አለን። ቆይ አንዴ ረጋ በል። እየተወራ የነበረው ትንቢተ ኢሳይያስ ምዕራፍ 7 ላይ ታሪኩ ስለማን ነው ጠየቀች። እኔ የሚያወራው ስለ ኢሳይያስ ነው አልኳት። አሁን ጥያቄ ምንድነው ለአንተ? እኔ ሙሉ ታሪኩ እንዲገባን ትንቢተ ኢሳይያስ ምዕራፍ 7 ቁጥር 10 ስለምንድን ነው የሚያወራው? ቁጥር 10 ላይ የምን ታሪክ ነው ያለው? ታሪኩን ታውቀዋለህ? ትንቢተ ኢሳይያስ ድንግል ስለ ልጅ መውለዷና ስለሚወለደው ልጅ ነው እየተናገረ ያለው። ስለዚህ መጽሐፉን ክፈትና መጽሐፉን ለምን እየፈተነው ለምን ለምን ትክክለኛ ሰው አትሆንም? እንደዛ ያወራው ወገናችን፣ እንደዛ ያወራው ትክክለኛ ሰው ለምን አትሆንም? ፊታዊ ሰው ሆነ ሌሎች እንዲማሩ። አሁን እኮ እርግጠኞች ሆኖ እርግጠኛ ሰው እዚህ ጋር የተቀመጠ ሰው ሁሉም እርግጠኛ ሆኖ እንዲሰማ መጽሐፉን ከፍተን ለምን በመጽሐፉ አሁን የያዝከውን አዲስ መደበኛ ትርጉሙን ክፈትና እናውራ። እኔ እኮ በጣም ተረጋግቼ ነው እያወራለሁ። አንተ ነህ እንጂ በጣም እየፈተንክ ያለ። እሺ ሚውት አድርገው አንዴ፣ ሚውት አድርገው። ታሪኩ ራሱ ስለምን እንደሚያወራ አታውቅም፣ ወላሂ አታውቅም። አየህ አይደለ? ያ ጀማ ምንድን ነው ያለው? ታሪኩ የሚያወራው ስለ ማርያም ነው አለ፣ ወይም ደግሞ ስለ ኢየሱስ ነው የሚያወራው አይደለም። የሚያወራው ስለ አካዝ ነው የሚያወራው። ኧረ ተው እዚህ ቁጭ ብዬ ኧረ እምራን ተው። አንተ አሁን ስለ ሃይማኖት ነው አይደል እያወራ ያለው? ኧረ ቆይ አንተ ደም ስለማታወራ እኔ ስለ ማርያም ብዬ የማርያም ስም እዛ ጋር ጠራሁ። እሺ 1300 ሰው አለ። እኔ ማርያም ድንግልና ነው ብዬ አወራሁ። እዚህ ጋር የማርያም ስም ጠርቻለሁ። ስለ ድንግል ነው አልክም? ስለ ድንግል አወራም አልክም? አውዙ ቢላሂ ተጣራ። ለምን ትዋሻለህ? ስለ ድንግል እኔ ማርያምን ጠርቻለሁ። ለምን ድንግል ማለት ፈልጌው ስለ ድንግል የሚያወራ አልክም? መጽሐፉ እያለ አይደል እዚህ ጋር ድንግል ጸንሳለች አይደል? እዚህ ጋር ቁጥር 10 ድንግል ጸንሳለች የሚል ቃል አለ። ቁጥር 14 አይደል እያወራለሁ? አላዳምጥም። እኔማ ስለ ቁጥር 10 ነው አያችሁ። አላዳምጥም ራሱ እኔ እያወራሁ ያለሁት ትንቢተ ኢሳይያስ ምዕራፍ 7 ቁጥር 10 ስለማን ነው የሚያወራው? ቁጥር 10 አላዳምጥም ራሱ አየህ አይደለ? አታዳምጥም። ከኔ ጋር ለምን አታወራም? ህዝቡን ያው ጥያቄው መልሰኝ። ህዝቡ ጋር ታዲያ ህዝቡን አያችሁ አይደል? ምናምን ለምን 14 ምዕራፍ። እሺ ብራዘር ቆይ አንዴ ረጋ በልና አንዴ በአላህ ረጋ በል። ጥያቄን ልገመልህ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 10 ስለምንድን ነው የሚያወራው? ታሪኩን ታውቀዋለህ? ቁጥር 10 ስለምንድን ነው የሚያወራው? አንብብሽ መጽሐፉን አላውቀውም። እሺ አንብብልኝና ከዛ በኋላ እንሄዳለን። አንብብሽ እንደዛ በላ አየህ አይደለ? በጣም ይታጉ ቅድም ምንድን ነበር ያልከው? ሙስሊሞች እኔ አውቀዋለሁ አንተ አታውቅም ነበር። እንደማታውቅ አምናለሁ። አሁን ልቀጥል፣ ላሳየህ፣ እኔ ላስተምርህ በደንብ አድርገህ አዳምጥ። የሚያወራው ስለ አካዝ ነው ወገናችን። የሚያወራው ስለማን ነው አልኩህ? ስለ አካዝ ነው። ተመልከት፣ እንደዚህ ይላል። እግዚአብሔር ደግሞ አካዝን እንዲህ ብሎ ተናገረው። የተናገረው ማን ነው ወገናችን? አካዝን አይደል? አየህ አይደል? ያወራው ስለ አካዝ ታሪክ ነው። እሺ አካዝን ምናው ተመልከት። ከጥልቁ ወይም ከከፍታው ቢሆን ከአምላክ ከእግዚአብሔር ምልክት ለምን አለው? እግዚአብሔር ምን አለው? በኢሳይያስ በኩል ከጥልቁ ወይም ከከፍታ ቢሆን ከአምላክ ከእግዚአብሔር ምልክት ለምን አለው። አካዝም አልለምንም እግዚአብሔርን አልፈታተንም አለ። እሺ እርሱም አለ እናንተ የዳዊት ሆይ ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ ታደክሙታላችሁ። ስለዚህ ጌታ ራሱ ምልክት ይሰጣችኋል አለ። አሁን እዚህ ጋር እንቁምና እዚህ ጋር ምን ተረዳ? እዚህ ጋር እንኳን ምን ተረዳ? መጀመሪያ እዚህ ጋር ከዛ እንቀጥላለን። ወገናችን እዚህ ጋር ምን ተረዳ? ሐሳብህን እየተረዳሁ ንገረኝ። እሺ እዚህ ጋር ብቻ ፕሊስ፣ እየተጋባን እንመጣ እንዳጭሁብኝ ረጋ ብለህ ንገረኝ። አሁን ታረኛለህ። እኔ መጮህ ባህሪኝም የለም ግን በጣም እየጮህ ካለው አንተ ከቻልክ ተረጋግተህ ቀስ ብለህ ብታወራ ደስ ይለኛል። ለምን ሌሎችም እንዲማሩ። እኔ በጣም የተረጋጋው ሰው ነኝ። ብትረጋጋማ አትቀውጠውም ነበር። እሺ የተረዳህ በጣም ከምታስበው በላይ እኔ በእግዚአብሔር የተረጋጋው ሰው ነኝ። እሺ ወደ ሐሳቡ ተመለስና ምን ተረዳ? ይሄ ሰው እዚህ ጋር እየተናገረ ያለው ቁጥር 14 ላይ ስላወራው ነገር ነው። አሁን የገባሁት እኔ ቁጥር 14 ላይ ስላለው ነገር በደንብ እናወራ። ይሄ እዚህ ጋር እያወራ ያለው አክዓዝ ይሄ እግዚአብሔርን የሚያምን ሰው አልነበረም። ይሄ ሰው በእግዚአብሔር እምነት አልነበረውም። ስለዚህ እምነት ስላልነበረው በዚህ እምነቱ ስላላመነ ኢሳይያስ ደግሞ የኛውን ሰው እግዚአብሔርን የምታደክም ይመስልሃልን? ለሚጠይቀው ነገር እግዚአብሔር የሚደክም ይመስልሃልን ነው እያለ ያለው ኢሳይያስ ነው። ለምን እግዚአብሔርን አልጠይቀውም ነው እያለ ያለው ኢሳይያስ መልሶ። በዛን ሰዓት እሱ ደግሞ አልጠይቅም ነው እግዚአብሔር እያለ ያለው። እግዚአብሔርን የሚያደክም መሰለው እሱ፣ እግዚአብሔር የሚደክም መሰለው። ስለዚህ ይህን ሰው ደግሞ መልሶ ኢሳይያስ እያወራ ያለው እግዚአብሔር አይደክምም፣ እግዚአብሔር የሚታክት አምላክ አይደለም ነው እያለ ያለው ኢሳይያስ መልሶ። በጣም ተረድተዋል።
አሁን በቃ ተግባባን አይደል? ተግባባን አይደል? ያ ተግባባን ግን አንድ ጥያቄ ማሻአላ አሁን ለዚህ ረጋበናው እሺ ረጋበናው እሺ እዚህ ጋር ጥያቄ መሰለህ አካዝ ለምንድን ነው ከጠይቅ የተባለ ማለት ነው አካዝ ለምንድን ነው ከጠይቅ የተባለ አካዝ ለምንድን ነው ከጠይቅ የተባለ ወዛን ከጠይቅ ያው ለምንድን ነው ምልክት ካላየ እርግጠኛ ስለማይሆንና ስለማያምን ለምን ለምን ነው እንደዚህ እርግጠኛ መሆን የሚፈልገው አይሁዶች በባህሪያቸው ምልክትን ካላዩ ያለማመን ችግር አላቸው። የሆነ ነገር ተፈጥሮ ምልክት ካዩ በኋላ ነው እርግጠኞች የሚሆኑት። ያ ነገር የሚለውን ነገር የሚያምኑት ምልክት ሲያዩ ነው። አይ እንደዛ አስተላል ላረመሽ የሚወራው መሰለኝ አካዝ ንጉስ ነው። የኛ መጽሐፍ አንተ አትተረጉም። የኛ መጽሐፍ ለኔ አንተ አትተረጉም። ላረም ነው አንተ አሰፈሽ ታሪክ የሚያስለምስ አካዝ ንጉስ ነበረ። የንጉስ ነግሶ ነበር እስራኤል። ከዛ ምን ሆነ ተከበበ፣ ጠላት ከበበች፣ ጠላት አስጨነቀው። ስለዚህ ምን አለ እዚህ ጋር ከጥልቆን ከከፍተው እግዚአብሔር ምልክት ለምን ተከበዋላ ድል ታደርጋለህ። በጣም ብዙ ዓመት ነበር የተከበበው። ስለዚህ ያ የተባበ ዘመን ያልቃል። ምልክት ለምን ማስደረቅ ነው እንደዛ ታሪኩ እንደዛ እንደሆነ ማስደረቅ ነው ታሪኩ ደግሞ ምንም ችግር የለም። አሁን አንተ የምትለው እኔ የምለው ታሪኩ ልክ እኮ ነው። እኔም አንተም አሁን የምንለው ታሪኩ እዚህ ጋር በጣም ትክክል ነው። ታሪኩ ትክክል ነው። ስለዚህ ይሄ ሰው ቀደም ብያለሁ እኮ ምልክትን ይፈልጋል፣ አያምንም። ምልክትን ካላየ እግዚአብሔር ከኔ ጋር ነው ብሎ አያምንም ነው እያልኳል። ታሪኩን ትክክል አላስቀምጠውም። ታሪኩ አካዝ ተከቦ ነው ብላ ሳይልሽ አካዝ ተከቦ እንደበታ መጣ መጽሐፍ ቅዱስ ነው እንደዚህ ይላል። አማኑኤል አለ እግዚአብሔር ከኛ ጋር ነው የምትወጓን ያለው ካለባ ተመከረ እግዚአብሔር ለአካዝ በከበባው ጊዜ ከከተማ እንደሚያወጣ ተስፋ ይሰጥ ቃል ተመከታኛል። ስለዚህ ተከቦ ነበር። ስለዚህ ተከቦ ነበር። ከዛ እግዚአብሔር ነው ተመከረ እዚህ ጋር ምልክት ለሚያስ ላይ ምልክት አለ ምን ማለት ከዛ ተመከረ እዚህ ጋር እንደው እሱ እናንተ የዳዊት ቤት ሆይ ስሙ። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። ምልክት ይሰጣል ማለት ነው ወገናችን። ምልክት ሰጪ ነው ማነው? ምልክት ሰጪ እግዚአብሔር ምልክት ይሰጣል። ማሻአላ ምልክቱ የሚሰጠው ምን እንዳደረጉ ነው ልጠይቅ እዚህ ጋር ምልክቱ ከከተማ እንደሚወጥ ለማሳየት ከከተማው እንደሚወጥ ከዛ ከተማ እንደሚያስወጣቸው እነሱ እንዲያምኑ እግዚአብሔር ምልክት ሊሰጣቸው በቃ ለዛ ነው። ማሻአላ አላህ አሁን አያ ደሰል ይብራሂም ጥሩ መጣ። እንደዚህ አይነት ይሄ ጥሩ መጣ። አሁን እንደዚህ መቀጠል ይችላል። ቁጥር 10 አንተ ምንም እንደምትለው ነገር ነው። ትክክለኛ የእግዚአብሔር ቃል ፍጹም ትክክለኛ ነገር እኮ ነው። በቃ ያ የቅድሞ ዛመት አንተ ማሽራት ተቀበለ የእግዚአብሔርን ቃል እንቀጥል። እሺ ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አሁን እዚህ ጋር እንቆምና ድንግል የተባለችው ማለት ድንግል የተባለችው ሁለቱንም አሁን እዚህ ጋር ነው ትልቁ ነገር ማወቅ ያለበት። ምልክት ይሰጣችኋል ተብሎ በዛኛው በኩል ትንቢት ተነግሯል። መጀመሪያ ምልክት እነሱ ከዛኛው ከአበባ እንዲወጡ አንድ ምልክት ነው። ሁለተኛ ደግሞ ድንግል የምትጸንሰው የእስቲያስ ሚስት ናት። አንደኛው። ሁለተኛው ደግሞ በደንብ አድርገህ ስማኝ። ሁለተኛው ደግሞ ማርያም ስለምትወልደው ስለ ኢየሱስ ክርስቶስ እየተናገረ ያለው ትንቢት ነው። ሁለቱንም ያቀፈ ትንቢት ነው። ሁለቱንም በኩል ያቀፈ ትንቢት ነው እዚህ ጋር እየተናገረ ያለው። በዚህ እስማማለሁ። አያይቦ በዚህ እስማማለሁ። መጀመሪያ ስለማን ነው? ስለ ኢሳይያስ ውስጥ የሚያው አይደለ? በጣም ልክ ነው። እስቲያስ ቤት በዛን ጊዜ የሚወለድ ልጅ አለ፣ አማኑኤል የሚባል ልጅ አለ። ሁለቱንም በኩል የሚያቀፍ ትንቢት ነው። ማሻአላ አያችሁ አይደል? እንደዚህ ቀተለው ሰው ደስ ይላል። በጣም ደስ ይላል ወገናችን፣ እናመሰግናለን። እሺ ይሄን ነገር ቅዱስ ነው አያችሁ። አሁን አመነልኝ። ስለዚህ የሚያወራው ስለማን ነው ከተባለ አንደኛ የሚያወራው ስለ ኢሳይያስ ነው። ቀጥሎ በደብት ልጅ ስለማን ነው የሚያወራው? እምራን ነው ካንተ አሁን አንተ ሜዳጌ ክብሬናት ማረጌ ኦሜ ሽታ አንቺ ያላ ስጦታ